እኔ ቦሌ አካባቢ ዮኒ ይታየኛል። ዮኒ ወጣ ብሏል። ስካይላይት አንድ በጣም ልዩ የሆነ ዝግጅት አለና እዛ ላይ የግድ መገኘት አለብኝ ብሎ በጣም ዘንጦ ነው ሄዶ። በዛ ላይ ቅዳሜ ነው ገበያ ነገር የማይጠፋው። ስለዚህ እስኪ ቀጥታ ወደ ፕሮግራሙ እንሂድና እንከታተለው። አብራችሁ ቆዩ። ቅዳሜ ከሰዓት ነው የቅዳሜ ገበያ ፕሮግራማችን ወደ እናንተ ሊደርስ ሰዓቱ ደርሷል። ስካይላይት ሆቴል ነው የምንገኘው። ዳቺ ማኒፋክቸሪንግ የተሰኘ የምርት ወይም ደግሞ የምግብ ግብዓት አቅራቢ ጥሪ አቅርቦልን የመጣ ነው። ጥሪው ምንድነው? ምንስ ላይ ያተኩራል? እነማንስ ተጋብዘዋል? ማኒፋክቸሪንጉ ደግሞ ምንስ አዳዲስ ነገሮች ይዞ መጥቷል የሚለውን ገብተን እንሰማለን ማለት ነው። ቅዳሜ ከሰዓት ቅዳሜ ገበያ አብራችሁን ቆዩ። ሲዮኒ ደላነ ሰላም እንዴት ነህ? ሰላም ነው። ቢኒያም እባላለሁ። ዮናስ ስለመጣችሁ በጣም ደስ ብሎናል። እናመሰግናለን። እሺ መልካም። እስቲ ተቋሙን እንተዋወቀውና ከዛ በኋላ ደግሞ ያሉትን ነገሮች አብረን እንሰማለን። እሺ ዳቺ ፉድ ኢንዱስትሪ ይባላል። አሁን የመጣችሁበት ዳቺ ቺፍ ኮመርሻል ኦፊሰር ነኝ። ዋናው ሰው ነው ያገኘሁት። ወተቾኒ በለው ሰዳ ደስ ኢትዮጵያ የምትታወቅበት ጃም የጃም ንጹህ የሆነ የስትሮበሪ ጃም፣ የማንጎ ጃም፣ የብርቱካን ጃም እነዚህንና ፍሩት ኮርዲናል የምንለው ወይም በተለምዶ ሌላ ብራንድ ይባላል ፍሩት ኮርዲናል ከጁስ ጋር የምንጠቀማቸው ከኬክ ጋር የምንጠቀማቸውን ሁለተኛው ፋክተሪያችን እሱን ያመርታል ማለት ነው። ጃም እንግዲህ ሲመረት ብዙ ጊዜ ከኢትዮጵያ ውጪ ኢምፖርት አድርገን የምናስገባው ነው። ለሆቴሎች ለካፌዎች ቤታችን ኢንዲቪጁዋሊ የምንጠቀማቸው ለልጆቻችን የምንሰጣቸው ናቸው። እነዚህ ጃሞች እዚሁ ንጹህ ስትሮበሪ ምንም ነገር ሳይጨመርበት ተፈጭቶ ለማርኬት የሚቀርብ ነው ማለት ነው። ሁለተኛው ፋክተሪ እሱ ነው። መልካም። ሶስተኛው ፋክተሪ ዮኒ በጣም ዳቺ ብዙ ነው የሚያመርተው ይያለው ኮንዲመንት ብለን እንጠራቸዋለን። ከምግብ ጋር የተያዙ ኮንዲመንት ፋክተሪ ነው የምንላቸው። እነዚህ እዚህ እንደምታያቸው ካቻፕ፣ ሞስተርድ፣ ማዮኒዝ፣ አፕል ሳይደር ቬኒገር። በነገራችን ላይ አፕል ሳይደር ቬኒገር ኢትዮጵያ ውስጥ ይመረታል። ብዙ ሰው አፕል ሳይደር ቬኒገር ከውጭ ምናመጣ ይመስለዋል። ኢትዮጵያ ውስጥ አፕል ሳይደር ቬኒገር አይታወቅም። ብዙ ጊዜ በተለምዶ ዋይታቼቶ ብለን የምንጠራው ነው የምናውቀው፣ ግን እነሱን ጭምር እናመርታለን። እዚህ እንደምታየው ቺሊ ሶስ ለስጋ ቤቶች፣ ለዶሮ ቤቶች ቺሊ ሶስም እናመርታለን። እንደገና እዚህ እንደምታየው ሶሶች እዚህ ያሉን ሶያ ሶስ በዳርክ በላይት ሶያ ሶስ ተብሎ እንደዚህ አይነት የመሳሰለ 26 አይነት የተለያየ አይነት ፕሮዳክት የሚያመርት ሌላ አንድ ፋክተሪ ያላት ማለት ነው። አንዱ እሱኛው ነው እንዳልኩ በተለያየ አይነት እንትን ሞስተርድ ዲጀን ሞስተርድ እንላለን። በትልልቅ ፓኬጅም በትንንሽም ፓኬጅም ኢትዮጵያ ውስጥ ይመረታል። መጨረሻው አሁን በቅርብ በአንድ ወር አካባቢ ውስጥ የኢትዮጵያን ማርኬት ይቀላቀላል ብለን የምንጠብቀው የድል ፋክተሪ እየገነባን ነው። በቀን የቲማቲም ድል እዚህ ሀገር አለ ፋክተሪ እንደምታውቀው። ነገር ግን ምንድነው የኢትዮጵያ ማርኬት በጣም ሰፊ ስለሆነ ከውጭ ሁሉ ኢምፖርት እየተደረገ ይገባል። በነገራችን ላይ ግን እዚሁ ሀገር ነው ቲማቲም የምናመርተው። እኛ ሀገር ያለውን የቲማቲም እርሻ በጣም ታውቃለህ። ስለዚህ ኢትዮጵያ ውስጥ እጥረት ስላለ ከኢትዮጵያም ውጪ ኤክስፖርት ለማድረግ የዛሬ ወር አካባቢ አራተኛውን ፋክተሪያችንን ሎንች እናደርጋለን። የድል የቲማቲም ድል በተለያየ አይነት ኤስኬዩ ሎንች እናደርጋለን ማለት ነው። አሁን ከረንትሊ ከ46 በላይ ፕሮዳክቶችን እናመርታለን። ለምሳሌ ኢኮኖሚክ ፋክተሩ ላይ ከመጣ ኢትዮጵያ ኤክስፖርት ማረጓ የካም ፉዶቹን ቀደም እንዳልኩ ቢንሶቹ፣ ቦሎቄ፣ ነጭ ቦሎቄ፣ ጥቁር ቦሎቄ እነዚህ አይነት ማርኬቶች ኢትዮጵያ የበሰለ ምግብ ለዓለም ማስተዋወቋ ካላት ኢንዱስትሪ ጨምሮ የማሳደግ ነው አንዱ እንትን። ስለዚህ ይሄ በጣም ትልቅ ኢኮኖሚክ ፋይዳ አለው። ዓለም በሚያውቀው ስታንዳርድና ሴፍቲ መጠን ለዓለም ሕዝብ እያቀረብን ነው። ስለዚህ ኦሪጂንን ሳይሆን የምንገልጸው
ኢትዮጵያ ስንል ፕራውድ ያረግን ነው ፖዚሽን ያረግን እና ኢትዮጵያ ኳሊቲ የሆነ ምርት ለዓለም ተወዳዳሪ አግራ ማቅረብ ትችላለች የሚለውን መልእክት ለማስተላለፍ ጭምር አብሮ እንዳልከው ሜድ ኢን ኢትዮጵያ የሚለው ሲታይ ኦርጋኒክ የሚለውም ቃል አብሮ ስዊች ቢያደርግ ይመስለኛል። ልክ ነው አይደለ? ልክ ነው። የዚህ የሚገኘው ማለት ነው ፋክተሪው ሰበታ ነው የሚገኘው። ሰበታ ወደ 120,000 ካሬ ሜትር ላይ ያለ ፋክተሪ ነው። አራቱም ፋክተሪ ትልቅ የሆነ እንትኖች አሉ። ከ30 በላይ ዩኒየኖች አብረውን ይሰራሉ። ይሄ በጣም ትልቅ የሥራ ዕድልን የፈጠረ ነው። እንዳልኩ ነው ወደ 46 አይነት ፕሮዳክት ብዙ ሰው ኢትዮጵያ ውስጥ ይሄ የሚመረት አይመስለውም። ኢምፖርት ምን ፓኬጂንጉን ብታይ በጣም የሚያምር ነው፣ ኳሊቲ ነው። ለዚያ ነው ኢትዮጵያ አሁን ባላት ስታንዳርድ ከዚህ በላይ ማድረግ ትችላለች፣ መስፋት እንችላለን የምንለው እሱን ቤዝ ያደረገ ነው። እዚህ ሀገር በመመረታቸው ደግሞ ኢንዲቪጁዋል ተጠቃሚዎቻችን በጣም ከዋጋ አንፃር ከጤና አንፃር ፍሬሽ የሆነ ኢምፖርት ተደርጎ እንግዲህ ኢምፖርት ተደርጎ የሚገቡ ምግቦች እናውቃለን። ኢትዮጵያ ውስጥ ስንት ወር ይፈጃሉ? አትሊስት 3 ወር ምናምን ይፈጃሉ ጭነ ኢትዮጵያ ውስጥ እስክታስገባ። ስለዚህ ፍሬሽ ፕሮዳክት ከማግኘት አንፃር ንጹህ የሆነ ምንም ያልተጨመረበት ኬሚካል የሌላቸው ለልጆቻችን የምንመግባቸው ጤነኛ የሆኑ ፕሮዳክቶችን ከማምረት አንፃር ለኢትዮጵያ ትልቅ ሚና አለው፣ ለግለሰብ ትልቅ ሚና አለው። ስለዚህ ልጆቻችንን ስንመግብ አንደኛ በዋጋ ከውጪ ሲመጣ በዶላር ስለሚመጣ ዋጋነቱ በጣም ውድ ይሆናል እንደምታውቀው። በየጊዜው ደግሞ ኤክስቼንጅ ሬቱ በተቀያየረ ቁጥር የዋጋ ጭማሪ እየመጣ ይሄዳል ማርኬት። ይህንን ያስቀራል። በሚቀጥለው 1 ዓመት ተኩል ውስጥ ደግሞ ሌላ 3 ፋክተሪ እንጨምርና ወደ 7 እንደርሳለን። በጣም ጂያንት ነው ማለት ነው። እና በአንድ ዓመት ውስጥ ከምናምን አሁን ካለን 46 ወደ 100 አይነት ፕሮዳክቶች የሚሄድ ነው። ሁሉም ያሉት ሰበታ ነው ፋብሪካዎቹ። ግን ምርቱ ከተለያየ የኢትዮጵያ ክፍል ነው የሚመጣው። አግሪካልቸሩ ከሱ ነው። የኛ ራሳችን እርሻ አለ፣ ግን በቂ ስላልሆነ ይሄ እርሻ በቂ አይደለም። እንዳልኩ ፋብሪካው እንደዚህ ትልቅ ሲሆን፣ ኢንዱስትሪው እንዲህ ትልቅ ሲሆን ደግሞ ከተለያዩ አይነት ማህበራት ዩኒየን ቅድም እንዳልኩ ከ30 በላይ ዩኒየኖች አሉ። ከነሱ የምንወስዳቸው ምርቶች አሉ። በጣም አመሰግናለሁ። አሁን ደግሞ ያዘጋጀነው ቅድም እንዳልኩ የምታመርተው የቢንስ ፕሮዳክትን ሎንች የምናደርግበት ቀን ነው ዛሬ። እሱን ደግሞ ፕሮግራም እንድትከታተሉ ልጋብዛለሁ። ታንኪዩ። አመሰግናለሁ። ታንኪዩ። በ2018 ከተመሰረተበት ጊዜ ጀምሮ በስሩ 4 የሆኑ ፋብሪካዎችን ያስተዳድራል። በእነዚህ 4 ፋብሪካዎች የተለያዩ ከምግብ ኢንዱስትሪ ጋር የተያያዙ ምርቶችን ያመርታል። በዳቺ የምግብ ማቀነባበሪያ ፋብሪካ ምክንያት ፕሮሰስ ሆነው ያለቀለት ምርት እንዲሁም ዓለም አቀፍ ጥራቱን በጠበቀ መልኩ 6 እና ከዛ በላይ የሆኑ ምርቶችን ከባቄላ፣ ከቦሎቄና ከአተር አቀነባብሮ እነሆ ዛሬ ይህንን ፕሮዳክትን ሲያስተዋውቅ ኩራት ይሰማዋል። Dachi food industry itself is a dream to uplift Ethiopia food sector into the food domain as much to the international standards. For Ethiopian consumers, this launch brings affordable, nutritious, convenient canned food that are locally made. ኢትዮጵያ ታምርት እኛ ምን ሸምት በሚል እሳቤ ውስጥ ሁሉም ሰው የሀገሩን ምርት እንዲገዛ እንዲጠቀም፣ በዚህም የውጭ ምንዛሬ ላይ ያለንን ጥገኝነት በመላቀቅ እንደ ሀገር ኢኮኖሚያችንን በጋራ እንድናሳድግ ሁሉም ሰው በሀገሩ ምርት እንዲኮራ ማስታወስ ማሳሰብ እንወዳለን። ዳቺ
ወደዚህ ምን ዳቺ ከፋ ሀገር የሚገኝ የኛ አንዱ የሼር ሆልዲንግ ግለሰብ አንዱ ቡና ኤክስፖርተር ነበር። እሺ እና ቡና ኤክስፖርተር ሲሆን ብዙ ጊዜ ዳቺ ወደ ከፋ እየሄደ ቡና በጣም አብዝታ የምትሰጥ ትንሽ መንደር አለች ከፋ ውስጥ የምትገኝ ዳቺ የምትባል ከኢትዮጵያ ጋር ተያይዞ ፕሮዳክቲቭ ስለነበረች በቡናው ጥሩ ትሰጥ ስለነበረ ያንን ስም ይዘው ወደዚህ መጥተዋል ማለት ነው። አንዱ ሼር ሆልዲንግ መጨረሻ ጥያቄ የገበያ ትስስሩስ ወዴት ነው አሁን እየላካችሁ ያላችሁ? አሁን አክቹሊ የጀመርነው የአፍሪካ ሀገሮች መላክ ጀመረናል። እኛው ጎረቤት ሀገሮች ብቻ ሳይሆን ወደ ዱባይ ኔክስት ፕሮሰስ ላይ ነን ወደሱ ለመጫን እና ምንድነው የሚባለው ዱባይ ከተገኘ መርካቶ እንደተገኘ ይቆጠራል። ሁሉም አፍሪካ ብዙ ሄዶ ከዱባይ ነው የሚገዛው። ስለዚህ የዱባይ ማርኬት እንደ መርካቶ ማርኬት ማለት ነው ለሌላ አፍሪካ ሀገሮች። ስለዚህ የመጀመሪያውን ስራችንን ያደረግነው ወደ ዱባይ ነው። ሰላም ታደስ እንዴት ነህ? ሰላም እንደምን ራሄል የኦልማርት ሱፐርማርኬት ሱፐርማርኬት ሁለቱም ይሆነ ባለቤት ናቸው። ከእሳቸው ጋር ቆይታ እሺ ቢኒ አመሰግናለሁ። የዳቺ ምርት ማስተዋወቅ ላይ ነው እንግዲህ የተገናኘ ነው። ከእናንተ ሱፐርማርኬት ወይ ሃይፐርማርኬት በየትኛው ነው የሚጠራው? ሁለቱም ማለት መልካም። ያው ምርቱን ትቀበላላችሁ ያለው ነገር እንድንሰማ ነው። እውነት እንዴት ነው የዳቺ ምርቶች እናንተ ጋር በምን መልክ ይደርሳሉ? ገበያውስ ምን ይመስላል? እንግዲህ የዳቺ ምርቶች በእውነት አሜዚንግ ናቸው። ምክንያቱም ብዙ ጊዜ ኢምፖርት እያደረግን ነበር የምንጠቀመው እስካሁን ድረስ እና እነዚህን ኢምፖርትድ ፕሮዳክቶች ሪፕሌስ አድርገው ስለመጡ እጅግ ደስተኞች ነን። አንደኛ ነገር ፍሬሽ ነው። ሁለተኛ ነገር ኢዚሊ ማግኘት የምንችለው ፕሮዳክት ነው። ቤታችን ሲደርስ ፍሬሽ ሆኖ ነው ለካስተመሩ የምንሰጠው። ዋጋውም ደግሞ እጅግ በጣም ሪዝናብል ነው። ስለዚህ በጣም ደስተኞች ነን አሁን ባለው ነገር። መልካም። ተጠቃሚውስ ምን አይነት ተጠቃሚው ሪስፖንስ አለው? በጣም ደስተኛ ነው። ምክንያቱም የሀገር ውስጥ ምርት መሆኑን ስለሚያውቅ ፍሬሽ መሆኑን ስለሚያውቅ ሞር እንትን አለው ድማንድ አለው። ስለዚህ ጥሩ ነገር ነው። በእውነት ጥሩ ነገር ነው የጀመሩት። ተጠቀምሽ ምርቱን ኦፍ ኮርስ እንደ ምናልባት እናት ኮንሽ እኔም እየተጠቀምኩበት ነው። ከቻፕን እሱን ነው የምንጠቀመው። ሜኒዝ አለ፣ የተለያዩ ሶያ ሶሶች አሉት፣ ቪኔጋሮች አሉት እና ሁሉንም ፕሮዳክቶች ሄዳችን ነው የምንጠቀመው። ለካምፓኒው የምታስተላልፊው መልእክት ካለ እንደ አብራችሁ እንደመስራታችሁ? እኔ እንግዲህ በርቱ ነው የምለው። በዚሁ ቀጥሉበት፣ ፕሮዳክት ላይ ነው ይብዛልን ሶ ዛት እኛም በሀገር ውስጥ ምርት ዲፔንድ አድርገን ኢምፖርት እንድናቆም እንዲበረቱልን ነው። በድጋሚ እንኳን ደስ አላችሁ ልንላችሁ እንወዳለን። ትልቅ ምርት ነው፣ የሀገር ኩራት ነው። ሀገር ቤትም ውጭም። አንድ ነገር ግን የገባኝ ነገር ልንገርህ። ይሄ ኦርጋኒክ የሆነውን ነገር ሰዎች በጣም ፊልም የሚያደርጉትና የሚያውቁት መቼ ይመስለኛል የውጭውን ዓለም ሲያዩ። ያ ማለት በራሴ ኤክስፒሪየንስ ውጭ ያሉ ሰዎች ይሄ ኦርጋኒክ ነገር አንደኛ ውድ ነው፣ ሁለተኛ ያላቸውን ነገር ሁሉ አማጡ ባላቸው መጠን ኦርጋኒክ የሆነ ነገር ይፈልጋሉ። እና እኛ ግን ሁሌም እጃችን ላይ ስላለ ይመስለኛል ብዙ እንትን ማለት ነው። እንዳነሳኸው የውጭ ሀገራትን ኤክስፒሪየንስ አንተም እንዳየኸው በጣም ለኦርጋኒክ የሚከፈለው ነገር በጣም ውድ ነው። ብዙ ጊዜ ኦርጋኒክ የሚጠቀሙም ሰዎች እንደ አቅማቸው ማንነት የተለየ ነው። በተለይ ደግሞ ወደ አፍሪካ ስትመጣና ወደኛ ደግሞ ሲመጣ የሚልኩልንን ፕሮዳክት መገመት ይቻላል፣ እንደሱ ማየት ይቻላል። ለዛ ነው ኢትዮጵያ ውስጥ ደስ ከሚለንም አንዱ ትልቁ ነገር ፍሬሽ የሆነ ነገር እንዳልከው ኦርጋኒክ የሆነ ነገር የምናውቀውን እኛው ወደ ምግብ ተቀይሮ ተቀነባብሮ ሆኖ መገኘቱ በጣም የሚያስደስት ነው እንዳልከው ማለት ነው። ያንን ሁሉ ፕሮዳክት እነሱ ከስንት ሀገር ነው ኢምፖርት የሚያደርጉት?
ግን አንድ ቦታ ላይ 46 አይነት የተለያየ አይነት ፕሮዳክት ኤክስኬ ውስጥ ሳንገባ ሜን ፕሮዳክቶችን ማግኘት በጣም ትልቅ አንድ እርምጃ ሀገራችንን በምግብ ደረጃ አንድ እርምጃ ያሳደገ ነው ብሎ መውሰድ ይቻላል። በጣም እጅግ አድርጌ አመሰግናለሁ። እንግዲህ ለስታፎቻችሁ ለቤተሰቦቻችሁ ትልቅ ስጦታ የምናመርታቸውን ምርቶች አዘጋጅተናል። ቤቶቻችሁ ደግሞ ቴስት እንድታረጉት ቴንክ ዩ በጣም እናመሰግናለን። ዳቺ የዳቺ ምርቶችን እንግዲህ መተን አየን። የተለያዩ ፋብሪካዎች አሉ። ተጠቃሚዎችን መንገድ ጠይቀናል። ምርቶቹንም ይኸው ተሸልመናል። እዚህም ቀምሰናል። ቤትም ደግሞ በደንብ እንቀምሳለን። የዳቺ ምርቶችን ተጠቀሙ። እናንተንም እንጋብዛለን። ኢትዮጵያን ከፍ እናደርጋለን። ቅዳሜ ከሰዓት ነው። አብራችሁን ቆዩ።